ብሩኬ ገና ዛሬ ሳያስበው ዋጋ የሚያስከፍለውን ትልቅ ስህተት ሰራ። መደረግ የሌለበት ነገር ይሄ ማለት ለሀይሚ እምነት የሚያሳጣ ጥርጣሬ የሚያሳድር እና በጣም የሚያናድድ ልብ የሚሰብር ነገር ነው። እንግዲህ ብሩኬ ምናልባትም ለሀይሚ ከማሰብ ከዚህ በኋላ እሷን እንዳይጎዷት እንዳያበሳጯት ለአንዴና ለመጨረሻ ጊዜ ነገሩን ለማስተካከል ሀይሚዬን እንዳይጎዱበት ስለፈለገ ሊሆን ይችላል። ግን ይሄ በጣም ስህተት ነው የማይታለፍ እንደፈራውም ደግሞ ሀይሚ ጋር ደርሶ እንደዚህ መሆኗ እኔ በጣም ዛሬ ያሳዘነችኝ። የምሬ እንደምላችሁ እንግዲህ ያው ከቡታጅራ ላይ ብዙ ጊዜ እኔ ቡታጅራ ሲሄዱ መልካም ነገር እንደምጠብቀው ከቤተሰብ ጋር ደስ ብሏቸው ደስ ያለ ላይፍን እንዲያሳልፉ ነበር የምጠብቀው። ግን ዛሬ የተለቀቀው ቪዲዮ በጣም ነው ያሳዘነችኝ። ሀይሚም ብሩኬም በጣም አሳዝኖኛል። ለምን ብትሉ ያሰበው ነገር ሌላ ነው የተደረገበት ደግሞ ነገር ሌላ ነው። መጀመሪያ ጥንቃቄ ማድረግ ነበረ። በዚህ ጋር ሀይሚን የሰበራት ልቧን አንደኛ ደረጃ ከአዲስ አበባ ሲሄድ ሀይሚ አብራው እንድትሄድ አልፈለገም ነበር። መጀመሪያ ላይ እንደምታውቁት ሀይሚ አብረሽኝ አትሄጅም እዚሁ ቆይ ቤት ምናምን እኔ የማስተካክለው ነገር አለ ሲል ነበር። ገባችሁ አይደለ? ቡታጅራ ላይ ደግሞ ሄዶ ለብቻው ልጅቷን ማግኘት አልነበረበትም። ከዚህ በፊት ብዙ ዋጋ አስከፍለዋለች አይደል? ልጅቷ ለሀይሚ ፎቶዎችን እየላከች ሜሴጆችን እየላከች ብዙ ነገሮች ስታረግ ነበር። ስለዚህ ያንን ነገር አይቶ ተረድቶ ወይ ደግሞ ለሀይሚ ቢያማክራት ሜቢ ሊደብራት ይችላል። ይሄን ነገር ብቻዬን እፈተዋለሁ ብሎ ነገር ግን ሌላ ውስብስብ እያለ ልጅቷ ደግሞ በጣም ባለጌ ናት። እንዴት ብጠግብ ነው ቪዲዮዋን ስታ ሳያቅ እንደዚሁም ደግሞ ሀይሚን አንቺ ነሽ በመካከላችን የገባሽ እኔ እና እሱ እንዋደዳለን ብላ እንደዚህ ብላ መላኳ በጣም ባለጌ ናት። የምሬ እንደምላችሁ በእርግጥ ሀይሚዬ እንደተናገረችው አው ከዚህ በፊት ቪዲዮ ሰርተዋል። ፎቶ ልለጥፍላችሁ ይችላል ወይንም እናንተ ዝቅ ብላችሁ ማየት ይችላላችሁ። ብሩኬም ማርኬ ነበር ካሜራማኑ ምናምንና የምትወዳ ልጅ ናት ምናምን ሲለው አው ብሏል። ለጥምቀት ምናምን አብረው ጥላ ይዞላት ምናምን ብሩኬ ያን ነገር ሀይሚ ተረድተዋለች፣ አንደርስታንድ አድርገዋለች። ያለፈ ነገር ነው። ግን ከዚህ በፊትም ያው ሜሴጅ አንዳንድ ቪዲዮዎችን ቮይሶችም ስልክላት በዛ ስትበሳጭ እንደውም ሀይሚ ነበር የተወቃሽነቷ። አንቺ እንዴት ባለፈ ነገር እንደዚህ ታረጊያለሽ? ያለፈ ህይወት ነው። በቃ ልጁን ምንድነው ይቅርታ ተባባሉና ቀጥሉ ከብሩኬ ጋር የሚል በጣም ጫና አድሮባት ነበር። አሁን ደግሞ አያችሁ አይደለ? እዚህ ጋር ጥፋተኛ ነው ብዬ የማስበው ብሩኬ አይደለም። ብሩኬ ሳያቅ ነገሮችን አስተካክላለሁ ብሎ ነው ወጥመድ ውስጥ የገባው። ገባችሁ አይደል? ሀይሚ ጋር ደግሞ መፍረድ አትችሉም። ምክንያቱም የሰው ልጅ የሆነ ነገር ያድርበታል። ጥርጣሬ እንኳን አይደለም እያለች ነበረ እኔ ለካሜራ ነው የሚፈልገኝ፣ እሷን ደግሞ ላይፉን እየቀጨ ወይንም ደግሞ በቃ በጣም ዋሽተኛል ብላ በጣም ተሰምቷታል። ልቧ ተሰብሯል። እኔ በሀይሚ ቦታ ብሆን እኔም የማደርገው ነገር ነው። አንደኛ የሚያስጠረጥረው ነገር ምንድን ነው ካላችሁ ብዙ ጥያቄዎችን አቅርበለታለች። ሲመጣ ከማን ጋር ነበር ብላ ነው የጠየቀችው። ለምን እንዲዋሻት አልፈለገችም። ከእሷ ጋር ነች ቢላት ሊደብራት ይችላል። ግን የዚህን ያህል ልቧ ሊሰበር ወይንም ብሩኬን ልጠረጥረው ውሸታም ልትለው አችልም ነበር። ገባችሁ? ብሩኬ እዚህ ጋር የእሷን ልብ እንዳይሰበር እንዳትጎዳ ነበር እያደረገ እየሰራ ያለው። ግን እዛ ጋር የሩስ የተባለችው ልጅ በጣም ባለጌ ናት። የፈለገችው ነገር ምንድነው? ሁለቱ ተለያይተው እሷ ትፈልጓለች ማለት ነው፣ ትወዷለች። በእርግጥ ልጁ ብሩኬ እንደምታውቁት ነው በጣም ሸበላ ቆንጆ። ሲቀጥል ደግሞ ሀይሚን እንዴት እንደሚንከባከባት ምናምን ታያላችሁ አይደል? አዲስ አበባ ላይ ያን ነገር ማንም ሴት ስለማጠላ ለዛ ነው ጎንበስ ቀና እያለች ያለችው ይቺ ቡታጅራ ያለችው አየር ውስጥ ተብዬዋ ማለት ነው። ግን በዚህ መሀል ብሩኬ ምንም ይምጣ ምንም ለሀይሚ ከዚህ በፊት ከተፈጠረውን ነገር መረዳት መማር ነበረብን። ለሀይሚ የሆነ እንኳን ፍንጭ መስጠት ነበረብን። በቃ አንደኛ ከእሷ ጋር የሆነ ነገር ጨራርሼ ወደ አንቺ ላይፍ ወይንም ከአንቺ ጋር መጀመር የምፈልገው ኦር ደግሞ ሽምግልና መላክ ከሆነ በጣም ብዙዎች እንዳውም ይሄን ነበር ሲጠብቁ የነበረው። እኔ ግን በፍጹም ሽምግልና ቢሆን ኖሮ ሀይሚ አትሄድም አይልም ነበር ብዬ ስከራከር ነበር። ቪዲዮን አይታችሁ ከሆነና ሲቀጥል እኔ በጭራሽ አልጠበቅኩም ማለት ብሩኬ ይሄ ስህተት ነው። የምሬን ነው የምላችሁ ስህተት ነው በጭራሽ ማለት ነው። ምክንያቱም አንደኛ ለሀይሚ የሚደባበቁት ነገር የለም። እንደገና ደግሞ ከዚህ በፊት እኮ ሀይሚን አግኝታት ወይንም ደግሞ ለሀይሚ ብዙ መረጃ እየነገረች ስታጣላቸው ነበር። ይሄን ነገር ሀይሚ ጋር ባይደርስ ኖሮ ምናልባትም ሀይሚ ሳታቅ ይሄን ነገር ማለቅ አለበት ብሎ አስቦ ነው ልልችል ነበረ። ኖ ሀይሚ ጋር ደርሶ ብዙ ነገር ተፈጥሯል። ሀይሚ ጋር ደግሞ ያልተፈታላት ነገር አለ። በቃ ፍቅራችን ይበልጣል፣ አብረን እንኑር፣ ፍቅራችንን አንድነታችንን እናጽና ወይንም እናጠንክር በሚለው ነው ሀይሚ ተስማምታ ወደ ብሩኬ የተመለሰችው እንጂ በሰዓቱ ምንም የተፈታ ነገር አልነበረም። ብሩኬ የድሮ ነው እያላትም ቢሆን ሀይሚ አንድ
ግን ጥያቄ ውስጥ የሚመላለስ ነገር ነበረ ታውቃላችሁ፣ የባለፈ ቪዲዮአቸው ላይ ማለት ነው። አሁን ደግሞ ከእንደገና እንደዚህ ሲፈጠር አስባችሁታል? ሀይሚ ጋር ምን እንደሚፈጥር እንዴት ልቧ እንደሚሰበር አስባችሁታል? እያለች ነበር። እኔ ለካ በመሀል የገባሁት በጣም ተሰምቷታል ከምታስቡት በላይ። ሲቀጥል ብሩኬን ያው እንዲዋሻት አልፈለገችም ነበር። ከሷ ጋር መሆኑን ማወቅ ትፈልግ ነበር። ገባችሁ አይደል? ብሩኬ ደግሞ ያው በነገራችን ላይ ተወለዳችሁበት ሀገር ላይ ወይንም ደግሞ እንደዚህ አይነት ሰዎች ጋር ስትሄዱ ጥንቃቄ፣ ማንም ሰው ቢሆን እኔ ባይሄዱ ባያገኟችሁ መልካም ነው ብዬ ነው ማስበው። በቃ ዘጋችሁ አይደለ? ያ ነገር ዘጋችሁ፣ ተዋችሁ። አንተና ሀይሚ ህይወታችሁን ላይፋችሁን ቀጠላችሁ። በቃ ይቅርታ ተባባላችሁ። ስለዚህ ድጋሚ ያን ነገር መክፈት አልነበረብህም ብሩኬ። ከከፈትክም ደግሞ ይሄ ነገር እንደሚያጋጥመ መጀመሪያ መጠርጠር ነበረብህ፣ መጠንቀቅ ነበረብህ። ገባ? ብቻዋን ስታገኛት ከሰው ጋር ሆነ ብታገኛት ሜቢ ሀይሚ ጋር ትንሽ ከፈል የሚልላት ነገር ነበረ። ሀይሚን በጣም ያው ልቧ እንዲሰበር ብሩኬንም እንደዛ ያክል እንድትናገር ወር ደግሞ ብቻ በአጠቃላይ ከብሩኬ ጋር ያላት ነገር ልክ እንዳልሆነ ራሴን ማዳን አለብኝ እኔነቴን በቃ ሴትነቴን እንዴት ነው ለካሜራ እኔን በካሜራ አብሮኝ ይመጣል፣ ከዛ ሲቀጥል በውስጥ ደግሞ ሌላ ላይፍ አለው እንድትል ያደረጋት ነገር አንደኛ ከአዲስ አበባ አትሄጂም ያልሃት ነገር፣ ሁለተኛ ነገር ደግሞ እዛ ደግሞ ሁለታችሁ ብቻችሁን ስትገኙ ያው ያ ስሜት ሊሰማት ይችላል። ብሩኬም ትንሽ ተበሳይቶ ነበር። ያበሳጨው ነገር ምንድን ነው? ለሁለታችንም ስል ነው ለአንድና ለመጨረሻ ማስተካከል ስላለብኝ ነው እያለ ነበር። እና ያ ነገር ያው ሀይሚ ያልተረዳችበት ነገሮች ናቸው። ነገሮች ሲደራረቡ ያን ነገር ልትረዳው አችልም። ስለዚህ ብሩኬ አሁንም ብዙ ነገር ይጠበቅብሃል፣ ብዙ ነገር ማድረግ አለብህ ብዬ ነው ማስበው። እንግዲህ ሀይሚዬ ተረጋጊ የኔ እናት፣ እንደዚህ መበሳጨት መናደድ የለብሽም። በእርግጥ ያው ቤተሰብ አካባቢ ምናምን ስለሆናችሁ አሁንም ከልጅቷ ጥንቃቄ ማድረግ አለብህ ብሩኬ። ቤተሰብ አንዳንድ ነገሮችን ያስተካከላል ብዬ እኔ በተስፋ ጠብቃለሁ። ሀይሚ በጣም ነው የተናደደችው፣ የምሬን ነው የምላችሁ ከምታስቡት በላይ። ምክንያቱም ያናድዳል። አያናድድም አይደለም። እኔም ቢሆን በእሷ መካከል ቢሆን የማደርገው ነገር ነው። ኤኒዌይስ እንግዲህ ራሳችሁን ጠብቁ በሚለው ቤተሰብ ጋር ይበቃኛ። ባባይ